ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ። ካንተ በላይ ሰይጣን አለ እንዴ? ክፉ አፍ ላይ ብቻ ሳይሆን ጭንቅላት ላይ ሰይጣን ያለው ልብክ ውስጥ። ኦርቶዶክስ ነበርክ ለስሙ፣ እዛ ውስጥ ግን ስትቦጭቅ ነው የምትውለው። አንዴ ጣውላ ተሸከሙ፣ አንዴ እንጨት ተሸከሙ እያልክ፣ አንዴ መክተፊያ። ማትቀባጥረው ወሬ የለም። የነበርክበት ሃይማኖት ነው፣ ቢያንስ ክብር የለህም። ሰይጣን አንተ ጭንቅላትና ልብ ውስጥ ነው ያለው። እኔ በመንፈስ መናፍስቷ እንደምታሳየኝ ከሆነ የፈጠራ የእውነት የደከመ ፈጠራ ነው ያወራከው። የፈጠራ ህልም ምን አለ? የሃይማኖት መሪ እውነት ብትናገር ምን አለ? ውሸታ፣ አታላይ፣ ሌባ። በእውነት አንተ ውስጥ ያለው ክፉ መንፈስ ሃይማኖት ከሃይማኖት የሚያጣላ፣ ብሔር ከብሔር የሚያጣላ ክፉ መንፈስ ነው። መናፍስቷ ይቅርት በለ። እነዚህ ሰዎች ጋራ እኔ ቅድም ያልኩ ዘሪው ለዚህ ነው። ቀን ቀን ሼኪነ ማታ ማታ ሸክሻኪነ። አሁንም ስማኝ ከታች ቀን ቀን አገልጋይ ነኝ ትላለህ፣ ማታ ማታ ደግሞ ከአረብ ሀገሮች ሴቶች ለመቀፈል ነብይ ነኝ በሚለው እንትን ደግሞ አካውንት ትመጣለህ። ገብታችሁ ማየት ትችላላችሁ እኮ ገብታችሁ ማየት ትችላላችሁ። ነብይ ዘሪሁን ይላል ፖስተር ላይ። እዚህ ጋር ደግሞ ምንድን ነው የሚለው? አገልጋይ ዘሪሁን ቀን ቀን ሼኪ ማታ ማታ ሸክሻኪ ናት። አሁን ኦርቶዶክሶችን በጣም አፕሪሺየት ነው ማድረጋቸው። ለምን እንደሆነ ታውቃላችሁ? አስተማሪዎቻቸው ሲያስተምሩ ጸጥ ለጥ ብለው ትምህርትን ትኩረት አድርገው ይማራሉ። ተሰብስበው አኪ ሲያስተምር እስኪ ግቡና እዩ። ከስንት ሺህ በላይ ነው የሚከታተለው። ቁጭ ብለው ይማራሉ። ኮመንት እንኳን ሲጽፉባቸው አትረብሹን እንማርበት ነው የሚሉት። ፕሮቴስታንቱ ጋር ትምህርት የሚማርበት ቦታ ሰው አይገባም። ይሄ ክርክር ያለበት ጸብ ያለበት። ታዲያ እንደዚህ አይነት ፈላሲ ይፈጠራል። እንደዚህ አይነት የትምህርት ፈላሲ ትምህርት ላይ አለማተኮራችን ውጤቱ ነው። ትምህርትን አለመማራችን። የሚያስተምሩ አስተማሪዎች ጠፍተው ነው እዚህ ቲክቶክ ላይ። የፕሮቴስታንቱ ሞልቷል። ትምህርት ያለበት ቤት ግን እስኪ ግቡ እኛ ጋር ግፋቢል 100 ሰው ወይ ደግሞ ከ200 ሰው ያልበለጠ ነው ያነሰ ሰው ነው ወይ 80 ወይ 70 ወይ 100 ምናምን ነው። እስኪ ኦርቶዶክስ ጋር ገብታችሁ እዩ። ሲያስተምሩ ተሰብስበው ጸጥ ለጥ ብለው ነው የሚማሩት። አንዳንድ ጊዜ አይመስላችሁም? መልካም ነገር ብንቀዳ ብንኮርጅ፣ ያንን ገንዘባችን ብናደርግ፣ ከኦርቶዶክስ የሚታየው መልካም ነገር ገንዘባችን ብናደርገውስ? ትምህርት ላይ ሲሪየስ ሆነው ሲማሩ ስናይ አያስቀናም? ደስ አይልም? እኛ ጋስ ይሄው እንደዛ አይነት ፈላሲ ይፈጠራል። ስለ ፊሎኬ ምንም የማያውቅ ትውልድ፣ ስለ ፕሮቴስታንቱ አስተምሮ ምንም የማያውቅ ትውልድ ይፈጠራል። የተዛባ ለምን አልተማረ? እኔ ያየሁት አንድ ነገር ያስተዋልኩት፣ ምናልባት ሌሎቻችሁ ማስተውላችሁ ከሆነ ኦርቶዶክሳውያን አሁን አስተማሪዎቻቸው ሲያስተምሩ በብዛት በጣም ብዙ ህዝብ ነው የሚከታተለው እንትን የሚለው። በፕሮቴስታንቱ ጋር ስናይ ደግሞ ትምህርት ላይ ተኮር በሚሆንበት ሰዓት ብዙ አይደለም። ለምንድን ነው ብለን ስንል ፕሮቴስታንቱ ትምህርት ጠል ስለሆነ አይደለም። ፕሮቴስታንቱ ባይብል ስተዲ አለው በየቸርቹ ባይብል ስተዲ አለው። ይሄ የአገልግሎት ክፍልም አለ። ኳየር የሆነ ኳየር ላይ ይሰበካል። የጸሎት ቡድን የሆነ ጸሎት ቡድን ላይ እንደዚያው የቃል አገልግሎት አለ፣ ይሰበካል። የተለያየ አገልግሎት ክፍል በሚያገለግላቸው አገልግሎት በተለይ ኢትዮጵያ ምናምን እንደዚህ ከሆነ ምናልባት አረብ ሀገር ላይመቻቸው ይችላል እዛ ያሉት ካልሆነ በስተቀር ባይብል ስተዲዎች አሉ፣ የአገልግሎት ክፍሎች አሉ። በነዛ ሁሉ ትምህርቱን ያገኛል። ለየት ያለ ነገር አሁን እዚህ ቲክቶክ ላይ ሊያገኝ ይችላል ብዬ የምለው በስነ መለኮት ትምህርት ቤት ውስጥ ካልገባ በስተቀር ወይም መጽሐፎችን በግሉ የሚያነብ ካልሆነ እዚህ ቲክቶክ ላይ ለየት ያለ ነገር ያገኛል ብዬ የምለው ከአባቶች ትምህርት ጋር እያገናኘ የሚያስተምሯቸው አስተማሪዎች ለየት ያለ ነገር ቸርች ከሚያገኘው ለየት ያለ ነገር ያገኛል ብዬ የምለው ማለት ነው። እያንዳንዱን ትምህርቶች ለምሳሌ አሁን ቅድም የቢ እንዳለው የአባቶችን በዛ ጉዳይ ላይ ለምሳሌ ዮሐንስ ወንጌል የሚጠና ከሆነ በዮሐንስ ወንጌል ላይ አባቶች በዛ ላይ ኦምሌ የጻፉ አሉ፣ ኮመንተሪ ያላቸው ስኮላሮችም እንደዚህ ኮመንተሪ ያላቸው። ከነዛ ጋር እየተያያዘ ማስተማር ሲቻል ቸርች ውስጥ ላያገኘው ይችላል ያንን። ምክንያቱም ቸርች ላይ ያለው ብዙን ጊዜ ባይብል ስተዲም የተለያየ ነገራችን በሙሉ ራሱ ባይብሉን ምንድነው ኤችጂኤሉን እንኳን መጠቀም እንትን ባይባል ያንን ሰዎች በተረዱትና በደረሱበት ልክ ያንን የሚያስረዱበት መንገድ ነው ያለው በቸርች የሚያገኙት ማለት ነው። እና ለየት ያለ ነገር እዚህ ጋር ያለው ከአባቶች ትምህርት ጋር ያንን እያዋሃዱ እያስማሙ የአባቶች ትርጓሜ በዛ ላይ ምንድን ነው የሚለውንም እያሳዩ ያንን አይነት መንገድ ሲከተል ቸርች የማያገኙትን ነገር እዚህ ያገኙታል።
ከዛ ውጭ ግን ከኦርቶዶክሱ ጋር የሚለየው ይመስለኛል ኦርቶዶክስ አሁን ባይብል ስተዲ አላቸው የሚለውን አላውቅም። አሁን ኦርቶዶክስ ልክ እንደ ፕሮቴስታንቱ የባይብል ስተዲ ወይም ደግሞ የጸሎት ክፍል የሆነ ቼምፕሬር አለን አለኛ የጸሎት ቡድን የኳየር ቡድን የምናምን በዛ ሁሉ ቃል አለ እኮ ቃል መካፈል አለ። በዛ ሁሉ ቃል ይካፈላል፣ ቃል መከፋፈል አለ። ያን ነገር በፕሮቴስታንቱ አለ ያገኘዋል። እና ከዛም የተነሳ ይመስለኛል ፕሮቴስታንቱ ልክ የቁጥር ማነሱና መብዛቱ እዚህ ቲክቶክ ላይ ሳይሆን ብዙውን የሚያገኘው ነገር ስለሆነ የማያገኘው ለምሳሌ ሲስተማቲክ የሆነ ቴዎሎጂ ላይ ያለ ዲቤት በቸርች ውስጥ አያገኘውም። ከአባቶች ትምህርት ጋር የተስማማ ነገር የማቅረብ ዘዴ በቸርች ውስጥ ላያገኘው ይችላል። እነዚህ ነገሮች አዲስ ነገር ይቀስምበታል፣ ያገኘዋል። ከዛ ውጭ ግን ሌላውን በቸርቹ ስለሚያገኘው ይመስለኛል የቁጥሩ ማነስ ይመስለኛል በፕሮቴስታንቱ ዘንድ ትምህርት በሚሰጥበት ሰዓት የቁጥሩ ማነስ ከዛ ጋር የተገናኘም ይመስለኛል ከኦርቶዶክስ ጋር የሆነ ኮምፔር ስናደርገው ማለት ነው። ኦርቶዶክሳውያን ግን አሁን ለምሳሌ አላቅም እንግዲህ ባይብል ስተዲ ይኖራቸው ኦርቶዶክሳውያን እንደኛ አላቅም። የሆነ የኳየር ቡድን እዛ ላይ ደግሞ ቃል መካፈል ምናምን ይኖር አላቅም። ግን ያው እሑድ ቸርች ይኬዳል፣ ይቀደሳል። ከዛ ውጭ ሌላ የትምህርት ፕሮግራም አውቃለሁ። ይሄ ከሰዓት ማታ ላይ ድሮ አስታውሳለሁ ጉባኤው ተሰብስቦ ትምህርት የሚሰጥበት የሆነ አለ። ያ ግን ባይብል ስተዲ አይነት ነገር ግን ያለ አይመስለኝም እና አዲስ ካልተጀመረ እኔ በማቅበት ድሮ የለምና አዲስ ካልተጀመረ በስተቀርና ከዛም የተነሳ ይመስለኛል ፕሮቴስታንቱ ትምህርት ላይ ብዙ ፓርቲሲፔት የማያደርገው ብዙ በቁጥሩ አነስተኛ ሆኖ የሚታየው ይመስለኛል። እንግዲህ እናንተ እንዴት እንዳያችሁት አላውቅም። ስስማት ምናምን ላሳየ እንዴት እንደምስም ምናምን ላሳይህ እንዴ። በቃ እስካሁን ያላገባውበት ምክንያት ጀግና አጥቼ ነው። ሌባ ነው፣ ዱርዬ ነው የሚፈልጉት እነሱና በዛ ምክንያት ነው። አንተን ጠርቶ አንተ ካሎራው እየሰማ ነው አይደል? አንቺ ጽያ ታርፊ መጫት አለሽ። እየሰማው ነው። አብሺ ምን ጆሮዬን ኮርኩሬ ነው እየሰማ ያለሁት። አብሺ በቃ እኔ እንደዛ አይነት ሴት ካሎራው ላሳየ፣ የመጀመሪያው ሚስቴ ምን እንደምትመስል ላሳየ፣ በጌታ ላሳየ። ፕሊዝ ከሲባክ ፕሊዝ በቃ ላሳየ። ጠላት ተዘጋጅ፣ ቪዲዮ ለማንሳት ተዘጋጅ፣ ቪዲዮ ለማንሳት። እዚህ ውስጥ ያላችሁ ሰዎች እወቁ፣ እንትን በሉ። ሀብትሽ ዘናጩ ሀብትሽ በደንብ አሳየና እንዴ ድገመ። ተረጋጋ፣ እሺ ተረጋጋ። ቶክሲዶ ነው የለበስኩት። የማንም እንትን የሚያወራው አይደለም። ቶክሲዶ ለብሼ ነው የተነሳሁት። አንተ ፎቶ ልታነሳ ነው አውቃለሁ። ተረጋጋ። ይሄኛው አሜሪካ ሱት ነው። ይሄኛው አሁን ይሄ ጥቁሩ የአሜሪካ ሱት ነው። ጥርሴ ብቻ አይበቃም እንዴ? በእናትህ ይሄ አሁን የዛሬ 10 ዓመት ነው። ሽማግሌ ምናምን የሚሉኝ አሁን እኔ ሽማግሌ ነኝ። የዛሬ 10 ዓመት ይሄ ነው ፎቶዬ። ካሎራው እኔ ሽማግሌ ነኝ። ምን ያህል የሽማግሌ ነው? ደመረው ስም ሲያጠፋ ነው። ቶ የዛሬ 10 ዓመት 30 ዓመት ቢሆን ዛሬ 40 ዓመቴ ቢሆን አሁን እኔ ሽማግሌ ይባላለሁ። ይሄ መቼም ከ30 የዘለለ ሰው እንትን ገጽታ አይደለም። ይሄ ወላ ጸጉር ወላ ምናምን አይደል? ቢበዛ 34 እውነት ነው። ማን ኦፍ ጋድ እውነት ነው። ማን ኦፍ ጋድ እሷን እንትኑን ላሳይ እንዴ? ቆይ ስስማት ምናምን ላሳይ እንዴት እንደምስም ምናምን ላሳይህ እንዴ? አንተ እዚህ ውስጥ እቺን ልጅ የምትመስል ሴት አለች። በእናትህ ካሎራው የአንዷ እኮ በውስጥ እኔ ትዳር ፈልጋለሁ። አዩዋት እኮ ስስሜት አለ ካዲያ ስታምር ካይና ያውጣ አሳያለሁ። እናቱን ያ ከኔ አይቶ ነው እንዴ ከሚመጠምጠው ይሄ ሀጂ ከኔ አይቶ ነው እንዴ የሚመጠምጠው? ከኔ ይሄ ልትለጥፍ ነው አንተ። አሁን ይሄ ልትለጥፍ ነው። ስራ ይፍረስ። ልትለጥፍ ነው አንድ ትንሽ ጋር በእናትህ
የዘንባባ ማር ነው የሚመስለው። አንዴ ድገመና አብትሽ እንትን ኮሜንቱ ከእንትን ብሎ ነው። ድገመና አንዴ አብትሽ በእናትህ ሂድ ወደዛ በእናትህ። የዘንባባ ማር ነው ከንፈሯ። የዘንባባ ማር ነው ከንፈሯ። እስኪ አንዴ እስክሪንሹት ብንረጥም እንደው ደስ እያለኝ ነው። እንዴት ነው? ሰላም ነው? እኔ የሚመስለኝ ግን ይሄ ሰውዬ የድሮ ፍቅርህን ቀስቅሶብሃል። ይሄ 5 ያገባው እንዴ ጽዬ እቺ ልጅ ግን አንቺን አትመስልም? አረ ተው። እኔ አሁን ስማ የገባሁትኝ እንዴት እዚህ ሰው ያላችሁት ብናስታርቃቸው ምን ይመስላችኋል? ይሄ ያለቀ ጉዳይ አይመስልም። ጽዬ አንቺን አትመስልም? እስቲ ያት ግን አንቺን አትመስልም? ያት እስቲ አንቺን አትመስልም? ግን እግዚአብሔር እንዴት እንደምታምር በጣም ነው የምታምረው። አሁን ከሚስት ጋር መታረቅ አለብህ ሀብትሽ። እስቲ ድጋሚ ያሳየን፣ ድጋሚ በጌታ አንተ ቁንጅት ያለች ቆንጆ። ለዚህ ነው ለካ ሀብት ሴቶች አልዋጥላ ያሉት። አልዋ ኬት የለም ጠቅላላ ፉንጋ በሙሉ ተሰብስበው ሀብትሽ ቦረና በእናትሽ ለማን ነው ፉንጋ? አግብታለች እንዴ? ለማን ነው ፉንጋ? በቃ ሃኒ እናስታርቀው። ይሄንን ፍቅሩ አልወጣለትም ያስታርቃት። እሺ አግብታለች። አንቺ እንዲህ ቆንጆ ለምኑ ለካ አጣጥሎ ጨረሰን እኮ። ዱቄት እኮ ነው የሚያደርገን። አንቺ የገባውን ሴት ልክ እያደረግን አይ ፍቅሩ አልወጣለትም ከሷ እና አሁን ወይኔ ይሄን ካንገት ፎቶንም ይዘካዋል። በክብር ነው ደግሞ ፎቶን ያስቀው። አስበሽዋል? የዛሬ 10 ዓመት ፎቶ እንዴት እንደሚያምር አረ ሄርሜት አለሽ ነይ በቂታ ገበናችንም አይሸፍኑ። እሺ ሚዩት ተደረጋለ። አንተ የምትሳደበው ሀብትሽን አትስደቡ። ተው እኔ ሚዩት አደርጋችኋለሁ። አይታችሁ ይናገሩ። ሀብትሽ እሷ ካገባች በቃ እሷ ጋር መሄድ አለበት።